አስቡት እስቲ ፀሐይ የ3 ደቂቃ ኃይሏ የምድሩን ውቅያኖሶች ያተናል። 6 ደቂቃ ብትመጣ መሬታችን ግልብጥብጧ ይወጣል። እግዚአብሔር ባወቀ ምንን አራቀ። ድንግል ማርያም እኮ የተሸከመችው ፀሐይን ሳይሆን የፀሐይን ፈጣሪ ክብር ግባት እናታችን አልተቃጠለች። ወይ አንተ ወይ አባቶች ድሮ ምን አርገው ነው? አውሬ እየጠበቃችሁ ከሆነ ተሳስታችኋል። እኔ 666 የሚባለውን አውሬ እያየሁት ነው። ሕፃን ሲበላ አየዋለሁ። አውሬ ሆኖ ህዝብ ሲበላ አየዋለሁ። ሀገር ሲበላ አየዋለሁ። 6 አውሬው ከዚህ በላይ ምን ቢመጣ ምን ያደርገናል? ምን ይበላል ከዚህ በኋላ ቢመጣ? እያየነው እንደ ጫት እንደዚህ ሀገር እየቀነጠፉ እየበሉ ነው ያሉት። ሌላ አውሬ ጅራታም እሳት የሚተፋ ዳይኖሰር እየፈለጋችሁ ከሆነ ተሸውዳችኋል። በመጨረሻም ለሐቅ በመቆም አለፍ ሲልም ሐሰተኛ ነቢያቶችና ፓስተሮችን በማጋለጥ የሚታወቀው ፓስተር ቸሬ ከሰሞኑ በጋሻው ለተናገረው ንግግር ከባድ ያጸፋ መልስ መስጠት አፉን አዘጋው። ታዲያ ከቅርብ ሰዓታቶች በፊት በወጣ መረጃ በጋሻው በአዲስ አበባ ፖሊስ መታሰሩ እየተገለጸ ሲሆን ከዛስ ምን ተፈጠረ ያገኘሁትን መረጃ አጋራችኋለሁ። ሰላም የተከበራችሁና የተወደዳችሁ የኦርቶዶክስ ቤተሰቦች እንደምን አላችሁ? ዛሬም እንግዲህ እንደተለመደው የተለያዩ ወቅታዊና አዳዲስ መረጃ ያላችሁን ቪዲዮዎች ይዤላችሁ መጥቻለሁ። ሰሞኑን እንግዲህ ከሰሙ መረጃዎች መካከል አንደኛውና ዋነኛው በአርሲ ከተማ የተገደሉ ኦርቶዶክሳውያንም እንግዲህ ዛሬም ድረስ ፍትህ ባለማግኘታቸው ምክንያት እኛም ፍትህ እያልን እየጠየቅን ሆኖም ግን ፍትህ ሳያገኙ ይህ ድርጊት በተደጋጋሚ እየተፈጸመ ይገኛል። ለዚህም ነው እንደነ ፓስተር በጋሻው ያሉ ግለሰቦችም እንግዲህ በዚህ ጉዳይ ላይ ፍትህ ባለማግኘታቸው ምክንያት ተሳለቁና ያፌዙ የሚገኙት። ይህንንም በመገንዘብ እንግዲህ ዝም ማለት የለብንም ሲሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ የሆኑት ብፁዕ ወቅዱስ አቡነ ማትያስም እንግዲህ በዚህ ጉዳይ ላይ መግለጫ ሰጥተዋል። እነዚህና የመሳሰሉትን ቪዲዮዎች ይዤላችሁ መጥቻለሁ። ላይክ በማድረግ ጀምሮ የተሰማችሁን ሐሳብ አስተያየት ደግሞ ኮሜንት ላይ ጻፉልኝ። ለዚህ ቻናል አዲስ ሆናችሁ ደግሞ ሰብስክራይብ በማድረግ የተለያዩ ወቅታዊና አዳዲስ መረጃ ያላችሁን ቪዲዮዎች ማግኘት ትችላላችሁ። ወደ ቪዲዮ እስኪ በመጀመሪያ አንድ አስተማሪ የሆነ ቪዲዮ ተመልክተን እንመለስ። ወይ ጭፈራው ወይ ዝማሬ ክርስትናን በጊዜና በልብስ የምትለኩ ሰነፍ ክርስቲያኖች እስኪ እንመካከር። አንድ ቦታ ላይ ለአንድ ሰርግ ሂጄ ሰርጉ በቤተክርስቲያን የተፈጸመ በቤተክርስቲያን የተፈጸመው ጋብቻ ጧት ሥርዓተ ቤተክርስቲያን ተፈጽሞ ልክ ማታ መሸት ሲል ካባውም ወለቅ ሲል የሙሽሮቹ ከዚያ በኋላ በሰፈር በጓደኛ በቤተ ዘመድ ተሰብስበው የነበሩ ሰዎች የጠሩት ዲጄ ሙዚቃ ይክፈታል። ምን ነው ሲባሉ አሁን ሰዓቱ መሽቷል እስካሁን ዘምረናል የሚል ነገር መጣ። አይ ኦርቶዶክሳዊነት ክርስትና ሲመሽ የሚቀየር ሲነጋ ፀሐይ ሲወጣ የሚደምቅ ሲመሽ የሚደበዝዝ ክርስትና ከቶ ከየት የመጣ ይሆን? በኦርቶዶክሳዊ ጋብቻ ላይ የምትገኙ ኦርቶዶክሳውያን ሙሽሮች ለተቀበሉት ስጋና ደም ክብር የማትሰጡ ሙሽሮች ለበሉት የክርስቶስ ስጋና ደም ክብር የሌላችሁ ከዚያ ይልቅ የናንተ ስጋዊ ፍላጎት አይሎባችሁ ዘፈንና ዳንኪራው ጭፈራውንና ሌላውን የምታስቡ ተጠንቀቁ። ቤተክርስቲያን በሰዓት ልዩነት በጨለማና በቀን ብርሃን የምትቀየር አይደለች። ክርስቶስ ትላንትም ዛሬ ነገም ለዘላለም ያው የሆነ አምላክ ነው። በቤተክርስቲያን ሥርዓት የምትጋቡ ሙሽሮችም ምርጫችሁን አስተካክሉ። ወይ ጭፈራው ወይ ዝማሬው። እግዚአብሔር ልቦና ይስጥ። ይህ መልእክትም እንግዲህ በቤተክርስቲያን ለሚጋቡ ግለሰቦች ነው። ክርስትና ሲመሽ የሚደበዝዝ ሲነጋ እንደ ብርሃን የሚደምቅ እምነት አይደለም። እናም ለዚህ ነው ወይ ጭፈራውን ወይ ዝማሬውን ምረጡ ሲል መልእክቱን ያስተላለፈው። ሌላው ደግሞ እንግዲህ ሰሞኑን በአርሲ ከተማ ለተገደሉ ኦርቶዶክሳውያን የተለያዩ ሰዎች የራሳቸውን ሐሳብ አስተያየት እየሰጡ ይገኛሉ።
እስኪ ይህንን ቪዲዮ ተመልክተን እንመለስ። ብራን ተመልካቾቻችን በጣም በሚያስገርም በሚያስደንቅ መልኩ እንግዲህ የቤተ ክርስቲያን ልጆች አባቶችም ጭምር ድምጻቸውን እያሰሙ ነው። ድምጽ ማሰማት ብቻ ሳይሆንም መፍትሄ እስኪመጣ ድረስ አብረን መቆም መቻል አለብን። በኦርቶዶክሳውያን ሞት ዛሬም ቁማር እየበሉ ያሉ ጥቂት የቤተ ክህነት ሰዎች እንዳሉ ምንም ጥርጥር የለም። ሞታቸውን ጭምር ዛሬም ድረስ ላለመዘገብ ላለማስመዝገብም ጭምር እየጣሩ ያሉ አሉ። በዛ ጎን ለጎን ደግሞ ከቤተ ክርስቲያን እየተገኙ ማህፀነ ለምለም ናት ስንል ቤተ ክርስቲያን በዚህ ነውና መምህር ታደሰ ወርቁ እንዲህ ሲሉ ሐሳባቸውን አስፍረዋል። መምህር ታደሰ ወርቁ ዛሬም አድራሻ በሌለው ገዳይ ይላሉ። የምስራቅ አርሲ ኦርቶዶክሳውያን እልቂት ልብ ሰባሪ ከሆነ ዓመታትን አስቆጠረ። ልብ ሰባሪነቱ የእልቂት ሰለባ ለሆኑ ቤተሰቦች ብቻ ሳይሆንም የኦርቶዶክሳዊት ቤተክርስቲያን ጭምርም ነበር። ሆኖም ግን ቤተክርስቲያን እጅግ ሲበዛ ጨካኝ በሆኑ ጥቂት ጳጳሳት እጅ በመውደቋ የሰማዕታቱ ሐዘን ተጋሪ እንዳትሆንም አድርገዋታል። እነርሱ የሐዘን መግለጫ የሚያወጡት በድንገት አደጋ ለሚሞቱ እንጂ በኦርቶዶክሳዊ ማንነታቸው ለሚገደሉ ካህናትና ምዕመናን አይደለም። እነርሱ ጸሎተ ፍትሐት የሚያደርጉት ለየሰፈሮቻቸው ሟች እንጂ ለኦርቶዶክሳዊ ተገዳይ አይደለም። እነርሱ ማቅ የሚያለብሱን የመግለጫ ጋጋታ የሚያወጡት ቆባቸው ሲነካ ብቻ ነው። እነርሱ ደሞዛቸው አበላቸውና ጥቅማጥቅሞቻቸው እስካልተቋረጠ ድረስ የምዕመናንን ግድያ ስሜት አይሰጣቸውም። በዚህ ጉዳይ ዙሪያም እንግዲህ ዛሬም ድረስ ፍትህ ባለማግኘታችን ምክንያት ይህ አጸያፊ ድርጊት ዛሬ ላይም ተደግሟል። አሁን ከመሸ የደረሰኝ መረጃ ነው። ዛሬ በአቡነ ተክለ ሃይማኖት ቀን 6 ኦርቶዶክሳውያን ተገድለዋል። ጥፋት አጥፍተው አይደለም። በእርሻ ላይ ያሉ የጤፍ እርሻቸውን እያጨዱ ባሉበት ነው ኦርቶዶክስ በመሆናቸው ምክንያት ማህተብ በማሰራቸው ምክንያት ረሽነዋቸው የሄዱት። ይሄ የት ነው የተፈጸመው የምትሉኝ ከሆነ በአርሲ መርቲ ወረዳ ከኦቦምሳ ወጣ ያለች የገጠር ቀበሌ ነች። ጋዶ ቀበሌ ትባላለች። ጋዶ ቀበሌ ላይ 6 ኦርቶዶክሳውያን በአጨዳ ላይ ያሉ የጤፍ ማሳቸው ላይ ያሉ ገላዋቸው በጥይት ደብድበዋቸው ሄደዋል። አሁን ሬሳቸው የሚገኘው እዛው ኦቦምሳ የተባለ ሆስፒታል ውስጥ ይገኛል። ስርዓተ ቀብራቸው የሚፈጸመው በነገው ዕለት ነው። የአርሲ ኦርቶዶክሳውያን መከራና ሰቆቃ በየዕለቱ እየጨመረ እየሄደ ነው ስንላችሁ በምክንያት ነው። እግዚአብሔር ደመ ሰማዕታት አድርጎ ይቀበልላቸው። ቸር ቆዩ። በሌላ በኩል ደግሞ ምንም እንኳን የፕሮቴስታንት እምነት ተከታይ ቢሆንም ትክክል የሆነውን ልክ ነው፣ ልክ ያልሆነውን ደግሞ ልክ አይደለም በማለት እውነትን በመናገር የምናውቀው ፓስተር ቸሪም እንግዲህ በጋሻው በተናገረው ንግግር ላይም እንግዲህ ያስተላለፈው መልእክት አለ። እሱን እንመልከት። ቄሱ የታረደው አንተ ምን አድርገህ ነው? ቤተ መቅደሱ የተለኮሰው በእሳት አንተ ምን አድርገህ ነው? ወይ አንተ ወይ አባቶች ድሮ ምን አድርገው ነው? ሁሌ ተበዳይ አድርጎ ራስን ማቅረብ ልክ አይደለም። አውሬ እየጠበቃችሁ ከሆነ ተሳስታችኋል። እኔ 666 የሚባለውን አውሬ እያየሁት ነው። ሕፃን ሲበላ አየዋለሁ። አውሬ ሆኖ ሕዝብ ሲበላ አየዋለሁ። ሀገር ሲበላ አየዋለሁ። 6 አውሬው ከዚህ በላይ ምን ቢመጣ ምን ያደርገናል? ምን ይበላል ከዚህ በኋላ ቢመጣ? እያየነው እንደ ጫት እንደዚህ ሀገር እየቀነጠፉ እየበሉ ነው ያሉት። ሌላ አውሬ ጅራታም እሳት የሚተፋ ዳይኖሰር እየፈለጋችሁ ከሆነ ተሸውዳችኋል። እየሰራ ነው ያለው። ከዚህ በላይ ምን ያረጋል ቢመጣ? ከዚህ በላይ ምን ያረጋል? ከዚህ በላይ ምንድነው የሚያረገን? ንገሩኝ። 90 ደቂቃ አልቋል። አትጠራጠሩ፣ ምንም አትጠራጠሩ። ይሄው ሀገር መንግስት ከመንግስት ጋር ህዝብ ከህዝብ ጋር እየተበላላ ነው። በቂ የሆነ ምልክቶችን መጽሐፍ መጨረሻ ላይ የሚሆኑትን ክፉ ነገሮች በሙሉ መጽሐፉ የሚነግረን በሱ መነጽር ስታዩት ሁሉም ነገር ተጠናቆ እያየነው ነው። ግፉን እያየነው ነው። ስግብግቦቹን እያየነው ነው። በቁም ሰዎች የሚበሉትን እያየነን ነው። ደም የሚጠጡትን እያየን ነው። ተነቃላችሁ፣ ንቁ። በባከነ ሰዓት ላይ ያለ ጴር የሚደረግበት ሰዓት ቀርብ ያልቃል። በፊቱ እንቆማል። መልስ እንቀበላለን። ተገቢውን ፍርድ ማግኘት አለባቸው ብለን የምንጮኸው እነዛ የኦርቶዶክሳውያን ደም ላፈሰሱት ግለሰቦች ብቻ ሳይሆንም እነዚህ አይነት በሃይማኖት ዙሪያ የጥላቻ ንግግር ለሚናገሩት ጭምር መሆን አለበት። ፓስተር በጋሻው ደሳለኝም እንግዲህ በተናገረው ንግግር ላይም እውነት መጠየቅ አለበት ወይስ የለበትም የሚለው ነገር እንመልከት። ወይ አንተ ወይ አባቶች ድሮ ምን አድርገው ነው? አውሬ እየጠበቃችሁ ከሆነ ተሳስታችኋል። እኔ 666 የሚባለውን አውሬ እያየሁት ነው። ሕፃን ሲበላ አየዋለሁ። አውሬ ሆኖ ሕዝብ ሲበላ አየዋለሁ። ሀገር ሲበላ አየዋለሁ። 6 አውሬው ከዚህ በላይ ምን ቢመጣ ምን ያደርገናል? ምን ይበላል ከዚህ በኋላ ቢመጣ?
እያየነው እንደ ጫት እንደዚህ ሀገር እየቀነጠፉ እየበሉ ነው ያሉት። ሌላ አውሬ ጅራታም እሳት የሚተፋ ዳይኖሰር እየፈለጋችሁ ከሆነ ተሸውዳችኋል። በመጨረሻም ለሐቅ በመቆም አለፍ ሲል ሐሰተኛ ነቢያቶችና ፓስተሮችን በማጋለጥ የሚታወቀው ፓስተር ቸሬ ከሰሞኑ በጋሻው ለተናገረው ንግግር ከባድ ያጸፋ መልስ በመስጠት አፉን አዘጋው። ታዲያ ከቅርብ ሰዓታቶች በፊት በወጣ መረጃ በጋሻው በአዲስ አበባ ፖሊስ መታሰሩ እየተገለጸ ሲሆን ከዛ ምን ተፈጠረ ያገኘሁትን መረጃ አጋራችኋለሁ። አባቶች ድሮ ምን አድርገው ነው? ጠበቃችሁ ከሆነ ተሳስታችኋል። እኔ 666 የሚባለውን አውሬ እያየሁት ነው። ሕፃን ሲበላ አየዋለሁ። አውሬ ሆኖ ሕዝብ ሲበላ አየዋለሁ። ሀገር ሲበላ አየዋለሁ። አውሬው ከዚህ በላይ ምን ቢመጣ ምን ያደርገናል? ምን ይበላል ከዚህ በኋላ ቢመጣ? እያየነው እንደ ጫት እንደዚህ ሀገር እየቀነጠፉ እየበሉ ነው ያሉት። ሌላ አውሬ ጅራታም እሳት የሚተፋ ዳይኖሰር እየፈለጋችሁ ከሆነ ተሸውዳችኋል። ሰሞኑ በኦሮሚያ ክልል አርሲ ላይ መሳሪያ ባልታጠቁ ንጹሃን ኦርቶዶክሳውያን ያነጣጠረ አሳዛኝ ጥቃት ተሰንዝሮባቸው ሰው የተባለን ሁሉ በእንባ አራጭቷል። ታዲያ የሆነ ሳለ ብቻ ለጉዳት የደረሰባቸውን ማጽናናት ማበርታት ሲገባ ነግበን የሚያውቀው ራሱንም ነብይ ሲል የሚጠራው በጋሻው የአባቶቻችሁን የድሮ ግፍ እየተቀበላችሁ ነው ሲል የተናገረው ንግግር ከአንድ ክርስቶስን ከተላለው በቃሉም እኖራለሁ ከሚል ሰባኪ የማይጠበቅ መሆኑን በግልጽ አሳይቶናል። ታዲያ ይህንን ተከትሎም በርካቶች በጋሻውን በተናገረው ነገር የተቆጡትና የገሰጹ ሲሆን በዚህም ንግግሩ ለሕግ እንዲቀርብ ህዝቡ ጥያቄ ማቅረቡን ተከትሎ ጉዳዩን በቅርበት ሲከታተል የነበረው የአዲስ አበባ ፖሊስ በጋሻውን አመሻሽ ላይ ማሰር ጥያቄዎችን ጠይቆት በመታወቂያ ፋስ ፈተው ለቆታል። እንዲህ ያሉ ሴንሲቲቭ ነገሮችን ሕግ እርምጃ ካልወሰድንባቸው ለስሙላ ብቻ አስሮ መልቀቅ በህዝቡ መካከል ቅራኔን ይፈጥራልና ጉዳዩን በክትትል እንዲታይ ለማለት ወዳለሁ። አሁን እንደ ጴንጤ የሚያሳዝነኝ ፍጥሩ የለም። ከዚህ ከማያምኑት ሰዎች በላይ በጣም ያስቸገሩኝ ጴንጤዎች ናቸው። ስነ ስርዓታችሁን ያዙ፣ የጠገባችሁ ጴንጤዎች። ፓስተር ቸሬ ስለ ሁሉም ነገር እናመሰግናለን። በሌላ በኩል ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህንን ጉዳይ ዝም ማለት የለብንም ሲሉ ያስተላለፉት መልእክት አለ። እሱን እንመልከት። ቤተክርስቲያናችንን ስም ማጥፋት የዕለት ተግባራቸው ያደረጉ አካላት ተበራክተዋል። ቤተክርስቲያናችን ከነባሩና ረጅም ዘመን ካስቆጠረው ሰፊ ማዕዷ እያበላቻቸው ያሉት መሆኑን ዘንግተው እንብላሽ እንዋጥሽ የሚሏት ወገኖች በዝቷል። ብፁዓን አበው ሊቃነ ጳጳሳት፣ ክቡራን የጉባኤው ተሳታፊዎች፣ ቤተክርስቲያናችን እየተፈተነች ያለችው ከውጭ ብቻ ሳይሆን ከውስጥም ጭምር እንደሆነ መካድ የለብንም። ንጽሕትና ቅድስት ቤተክርስቲያናችን ስር የሰደደ የቅድስና ሕይወትና በፈሪሃ እግዚአብሔር የተቃኘ ስነ ምግባር ያላት ቤተክርስቲያን ናት። በአሁኑ ጊዜ ግን እነዚህ ሁሉ ቦታቸውን እየለቀቁ ያሉ መስለዋል። ቤተክርስቲያናችን በረጅም ታሪኳ ሲያስተምሩም ሆነ ሲማሩ፣ ሲመኑንም ሆነ ሲመነኩሱ፣ ሲቀድሱም ሆነ ሲያስቀድሱ ያለምንም ደሞዝ በራሳቸው አቅም በግብርና እየተዳደሩ ቤተክርስቲያንን በጥሩ ሰብዕና በንጽህናና በቅድስና ጠብቀው ያስረከቡ እልፍ አእላፍ አበው እንደነበሯት ዛሬ የተሻለ ኑሮና ደሞዝ እያገኘን እግዚአብሔርን እንደ ቀኖናው በጥንቃቄ ማገልገል አቅቶናል። ምዕመናንም በዚሁ ምክንያት እየተሰናከሉ እንደሆኑ እየተስተዋለ ነው። ሚዲያውም ስህተቶችን ወደ ውጪ በማውጣት ሰድቦ ለሰዳቢ እየዳረገን ነው። ይህ ሊሆን የቻለው የቤተ ክርስቲያናችን ሀብትና ንብረት በአግባቡ በመያዝ ለታለመለት ዓላማ ማዋል አለመቻላችን ነው። ይህ ችግር ባለበት ከቀጠለ ሌላ ጦስ ይዞብናል
እንዳይመጣ ሁነኛ ለከት ማድረግ የግድ ይሆናል። የሰበካ ጉባኤው አደረጃጀት የቤተክርስቲያናችንን ሀብተ ጸጋ በማሳደግ ረገድ አስተማማኝ ስልት እንደሆነ በተግባር የተረጋገጠ ነው። ሆኖም ሲጀመር ሳለ የነበረ መነቃቃት በአሁኑ ጊዜ የቀነሰ መስሎ ይታያል። አሁን በቤተ ክርስቲያን ሰፊ ሽፋን ይዞ የሚገኘው የሙዳየ ምጽዋት ገቢ እንጂ የሰበካ ጉባኤ ሰዋዕዎ እንዳይደለ ሁላችንም እናውቃለን። በተለይም በከተሞች ውስጥ ነገሩ ጎልቶ ይታያል። ይህ የሆነበት ምክንያት ምናልባትም በየደረጃው በኃላፊነት ያለን ሰዎች ሻል ያለ ደመወዝ ስለምናገኝ የሰበካ ጉባኤው ተልእኮ ከሚፈልገው ደረጃ ላይ የደረሰ መስሎን ይሆናል። ወይ እነሱ ወይ አባቶች ድሮ ምንም አድርገው ይሆናል። ዛሬ ላይ ሻሸመኔ የነደደው፣ ካህናቱ የተገደሉት፣ ቤተ መቅደሱ እንደዚህና እንደዛ የሆነው የኔን የባሪያውን ካሴትና መጽሐፍ እነንቶኔ ስላቃጠሉት ነው። ካህናቶቹ ላይ፣ ምዕመናኑ ላይ፣ ነዋያተ ቅዱሳቱ ላይ የሆነው ሁሉ እየሆነ ያለው ብሎ ማሰብ ተላላነት ነው፣ ምክንያታዊነትም አይደለም። ደግሞም መጽሐፍ ቅዱሳዊም ሆነ አዲስ ኪዳናዊም እይታም አይደለም። አብሮ ለመኖርም አያዋጣም፣ አይጠቅምም ሲሉ የፍልስፍና ምሁሩ ዶክተር ዮናስ ይናገራሉ። ይልቁንም በአርሲም ሆነ በየትኛውም የምድራችን ስፍራ የሰው ልጅ ሕይወት እንደ ቅጠል መርገፍ የለበትም። ማንም ይሁን ማን፣ ምንም ይሁን ምን፣ የትም ይሁን የት ብሎ ገዳይን ማውገዝና ማነወር ይገባል እንጂ ክቡር የሰው ልጅ ሕይወትን ከካሴት ወይም ከመጽሐፍ መውደም ወይም መቃጠል ጋር ማወዳደርም ሆነ መነጻጸር ነውር ነው ሲሉ በጋሻው ደሳለኝ ንግግር መልስ ሰጥተዋል። እግር መንገዴን በወንጌላውያን ላይ እየተዘራ ያለውን የውሸት ትርክትና የውሸት የፖለቲካ ፕሮፓጋንዳ ፊት ለፊት የመቃወሚያ ጊዜው አሁን ይመስለኛል። ውላድሮ አረሙ ብዙ ዋጋ እንዳያስከፍል የሚዲያ ዘመቻው ቀላል አይደለም። ከቻሉ ማዘን፣ ካልቻሉ ዝም ማለት ነው። የሰው ልጅ ክብር ዝቅ የሚያደርግ የወንጌል የለም፣ ካለም እሱ ሰው ሰራሽ የእነንቶኔ ወንጌል ነው ብለዋል ዶክተር ዮናስ ከበጋሻው ደሳለኝ አስተምሮ። የበጋሻው ደሳለኝ ንግግርና የዶክተር ዮናስ ካሽ እንዴት አገኛችሁት? እናንተም እስኪ እዚህ ላይ ሐሳባችሁን ኮሜንት ላይ ጻፉልን። የመረጃ ለሌሎች እንዲደርስ ማድረጋችሁ እንዳትረሱ። ለዚህ ቻናል አዲስ ሆናችሁ ፎሎ አድርጉ። መልካም ቀን። ወፈጽም ታኅሣጸ ሕማሙ ለክርስቶስ በሥጋዬ በእንተ ሥጋሁ እንተ ይእቲ ቤተ ክርስቲያኑ ስለ አካሉ ማለትም ስለ ቤተ ክርስቲያኑ ስል በሥጋዬ በክርስቶስ መከራ የጎደለውን እፈጽማለሁ። ቆላስይስ 1 ቁጥር 24። ያለንበት ዓለም በሁሉም ነገር በጉድለቱ የሚታወቅ ነው። ጉድለት ባይኖርና ሁሉም የሞላለት ቢሆን ኖሮ ፍጥረት እርስ በርስ የሚተረማመስበት ሁኔታ አይኖርም ነበረ፣ ወይም አሁን ባለንበት ደረጃ የከፋ አይሆንም ነበር። እግዚአብሔር ሁሉንም አሟልቶ መፍጠር ወይም መስጠት የሚችል ከሃሊ አምላክ ቢሆንም እሱ ባወቀ ፍጥረትን ሁሉ ጉድለት ያለበት አድርጎ ፈጥሮታል። ክርስቶስ ከሌለ ቅዱስ የሚባል ጻድቅ የሚባል ሰማዕት የሚባል የለም። ክርስቶስ ከሌለ ኢየሱስ የሌላቸው ቅዱሳንን አናውቅም። ይህች ቤተክርስቲያን ይህንን ስም ታከብረዋለች። ልብስ ብላ ትጠራዋለች። ምግብ ብላ ትጠራዋለች ኢየሱስን። ሕይወት ብላ ትጠራዋለች ኢየሱስን። ብርሃን ብላ ትጠራዋለች ኢየሱስን። እውነት ብላ ትጠራዋለች ኢየሱስን። ሌላው ቀርቶ መንግሥተ ሰማያት የሚባለውም ራሱ ክርስቶስ ነው፣ ኢየሱስ ነው። ይሄ መንግሥተ ሰማያት የሚለው ብዙዎቻችን የምናስበው ሆነ ብርሃኑ የሚያንጸባርቅ እንደዚህ አይነት አምፖል ያለው እንደዚህ እንደ ኮሪደር ልማቱ አይነት የሚያምር ምናምን ነው አይደል የምትጠብቁት? እንደዚህ አይነት መንግሥተ ሰማያት የለም። ሸለቆ የለም፣ ወንዝ የለም፣ ጋራ የለም፣ ሸንተረር የለም፣ ተራራ የለም። ራሱ ክርስቶስ መጽሐፍ ነው የሚናገረው፣ ወንጌል ነው የሚናገረው።
እንዲያውም ቅዱስ ዮሐንስ በራእዩ ራእይ ዮሐንስ ምዕራፍ 22 ላይ ብትመለከቱ ያቺ ዓለም ፀሐይና ጨረቃ እንዲያበሩላት አትፈልግም። ያበራላት በጉ ነው ራሱ ክርስቶስ ነው እዚያ የሚያበራው። ከሰማያት ወርደህ ታርደህ የበላንህ ኢየሱስ ክርስቶስ ይጣፍጣል ስምህ። ይኸውላችሁ እግዚአብሔርን ሳያዩ ዘመናትን ከመኖር እግዚአብሔርን አይቶ አንድ ቀን መሞት ይሻላል። እግዚአብሔርን ሲያዩ እኮ ነው እዚህ መኖር እንዴት መልካም ነው ያለው። እና የእግዚአብሔር ቤተሰቦች ቤተ ክርስቲያን ውስጥ እግዚአብሔርን ለማየት እንሂድ። ብትወድቁም ቀጥሉ፣ ቢደክማችሁም ቀጥሉ፣ ብትንሸራተታችሁም ቀጥሉ፣ ቢያድጣችሁም ቀጥሉ፣ እስትንፋስ ቢያጥራችሁም እያረፋችሁ ቀጥሉ። እና ደግሞ ብቻችን አይደለም፣ ከማን ጋር ነው? እግዚአብሔር ጋር ነው የምንወጣው እንጂ ዝም ብሎ አንድ ሰው እንዴው አንድኛዬን ተስተካክዬ ነው ቤተክርስቲያን የምሄድ ይላል። ተው እንጂ ብቻህን የምትወጣው አይደለም። ላካቸው ነው ይዟቸው ወጣ ነው የሚለው። አዎ ጥሩ ሰው ሆኜ ነው ቤተክርስቲያን የምሄደው አትበሉ። ጥሩ ሰው ምን ሆነው ከእግዚአብሔር ጋር ነው። መጀመሪያ ተስተካክዬ ነው ክርስቶስን የምፈልገው እንዴ? ጥሩ ሰው ለመሆን ነው ራሱ ክርስቶስን የምፈልገው። ጥሩ ሰው ለመሆንም እሱ ነው የሚያስተካክለኝ። ሺህ ዘመን የሚኖር የለም። ገዳዮችም ይሞታሉ። ገዳዮች ይሞታሉ፣ የሚቀር የለም። ትላንት ሲገሉ የነበሩ ዛሬ ሞተዋል። ዛሬም የሚገሉ ነገ ይሞታሉ። ተሹሞ የቀረ የለም። ሹመኞች ዛሬ ይሻራሉ፣ ነገ የሉም እነሱ። ኦርቶዶክሳውያን በአጠቃላይ አልቀው ሌሎችን ለማስገባት ከተፈለገ መሞከር ነው። በተረፈ አሁን የመስዋዕትነት ጊዜ ነው። የመስዋዕትነት ጊዜ ነው። አሁን መቼም የማንሰማው ጉድ የለም። ለመጀመሪያ ጊዜ ካሴቱ የተቃጠለው ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ነበረ። ታስታውሱ ሰዎች፣ ዘመን ጠበቀ፣ እግዚአብሔር ጊዜ ጠበቀ። ሻሸመኔ ለኮሳት። ማንም ሰው አሁን ላይመስለው ይችላል። አንተ ባሪያው እኮ ነኝ። አሁን ያ ሁሉ ተረስቶ ተጠቃን እንዲሆነን እንዴ? አንተ ምን አርገ ነው ባለማህተሞች የታረዱት? አንተ ምን አርገ ነው ቄሱ የታረደው? አንተ ምን አርገ ነው ቤተ መቅደሱ የተለኮሰው በሳት? አንተ ምን አርገ ነው? ወይ አንተ ወይ አባቶች ድሮ ምን አርገው ነው? ሁሌ ተበዳይ አርጎ ራስን ማቅረብ ልክ አይደለም። ይህ ንግግር የተናገረው የተሐድሶ እንቅስቃሴ ላይ ያለ ያሳተማቸው የስብከት ሲዲዎች የተቃጠሉት ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ነውና ሻሸመኔ ላይ ያ ሁሉ ግፍ የደረሰው ያ ሁሉ ሰው የተገደለው ካህናት የታረዱት የኔን ካሴት እዛ ስላቃጠላችሁ ነው። በጣም እኮ የሚያሳዝን ምን አይነት ጥላቻ! የሰዎቹ ሞት እንኳን ምንም ያልከነከነ በጣም እኔ እንጃ አይዶን ነው። ጭራሽ አባቶቻችሁ ባለማተሞች የሚታረዱት የሚገደሉት እናንተ ምን እያደረጋችሁ ነው? ክርስቲያኖች አባቶች ድሮ ምን አድርገው ነው ዛሬ ላይ ክርስቲያኖች የሚታረዱት ካህናት የሚገደሉት በግፍ የሚጨፈጨፉት? አንተ ምን አድርገህ ነው? አባቶች ምን አድርገው ነው? አባቶቻችን የቱ ጋር ምን አድርገው ነው? እኛስ የትኛው ምዕመን ላይ የትኛው ህዝብ ላይ ግፍ ፈጽመን ነው? ሁል ጊዜ እንደተበደለች አይደለም ወይ ቤተክርስቲያኗ? ያልደረሰባት ግፍ አለ ወይ? እንደዚህ በድፍረት ገና ለገና እኔ የሰራሁት ሲዲ ተቃጠለብኝ ብለህ በእኔ ምክንያት እግዚአብሔር እናንተን እየቀጣችሁ ነው፣ ግፈኞች ናችሁ፣ ግፍ እየሰራችሁ ስለሆነ ካህናት የሚታረዱት ብለህ በሞቱ በተሰቃዩ በተጨፈጨፉ የ2 ዓመትና የ3 ዓመት ህፃናት ላይ መዘባበቻ ስታደርግ ምን አይነት ወንጌል ነው እጅ ላይ ያዝከው? ምን አይነት ጨካኝ ሆነ? ትንሽ እንኳን ርኅራኄ የለም እንዴ? ሐዘን ባይሰማህ እንኳን ዝም ማለት አትችልም? አንተ ተጨፈጨፉ የኔ ሲዲ ስለተቃጠለ ያልካቸው ሻሸመኔ ላይ እኮ ስንቶች ያለ እናት ያለ አባት ቀርተዋል። ስንት እናቶችና አባቶች ልጆቻቸው ተገድለዋል እዛ ቦታ ላይ። በጣም ጨካኝ ሆነ። አንተ ከመናፍቅ ራሱ በላይ ነህ። እርግጠኛ ነኝ ዲያብሎስ ይቀናባል ባንተ።
በፈጣሪ ስም። ለማንኛውም ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስል ነበር። አሁንም ቢሆን ፍትህ ለነዛ በአርሲ ከተማ ለተገደሉ ባለማተቦች እያልን ድምጻችንን ማሰማት እንዳንረሳ። ቪዲዮ ላይ ታደርጉ ጀምራችሁ ላይክ አድርጉ። የተሰማችሁን ማንኛውንም ሐሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። ለዚህ ቻናል አዲስ ናችሁ ደግሞ ሰብስክራይብ በማድረግ የተለያዩ ወቅታዊና አዳዲስ መረጃዎችን ማግኘት ትችላላችሁ። ቀጣይ በተመረጡና አዳዲስ መረጃ ባላችሁ ቪዲዮዎች እስከምንገናኝ ድረስ መልካም ጊዜ